ጭንቅላት አካባቢ የሚደርስ ወይም ደግሞ በአጠቃላይ ይሄ ከአንገት በላይ የሚደርስ ማንኛውም አይነት ጉዳት የተለያዩ ሳይነሶች አሉ። ስፔሻሊ ፍሮንታል እና ኢታሞይን የሚባሉ ሳይነሶች ፊት አካባቢ የሚገኙ ሳይነሶች ማለት ናቸው። ኤችአይቪ በሽተኞች ላይ ሊሆን ይችላል። በሽታን የመከላከል አቅም የሚቀንሱ መድኃኒቶች እንደ ስቴሮይድ ያሉ መድኃኒቶች የሚወስዱ ሰዎች ላይ ሊሆን ይችላል። ከፍተኛ የሆነ የራስ ምታት፣ የማቅለሽለሽ፣ የማስታወክ እና አንዳንዶች ላይ ብቻ ትኩሳት ልናይ እንችላለን። ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቻችን፣ ዛሬ ደግሞ በአዲስ የጤና ርዕስ ወደ እናንተ መተናል። አማካሪ ዶክተርስን ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ አድርጉ። ቪዲዮ ለብዙ ሰዎች እንዲደርስልን ደግሞ ላይክ አድርጉ እያልኩኝ ወደ ዛሬው የጤና ጉዳይ እናልፋለን። የዛሬው የጤና ጉዳይ የሚሆነው ብሬን አብሰስ ወይም ደግሞ በጭንቅላት ውስጥ የሚፈጠር የመግል ስብስብ በሚል ርዕስ ነው የምንነጋገረው። እኔ ዶክተር ሰደን ተሰማ ከእናንተ ጋር እቆያለሁ። መልካም ቆይታ እያልኩኝ መጀመሪያ አጋላጭ ምክንያቶቹን እንነጋገራለን። ብሬን አብሰስ ምንነቱ ምንድነው ለሚለው፣ ብሬን አብሰስ ማለት በተወሰነ ቦታ የሚሰበሰብ የመግል ወይም ደግሞ ፐስ የምንለው ነገር ክምችት ነው ማለት ነው። ይህም በምን ምክንያት ሊመጣ ይችላል? በተለያዩ ምክንያቶች ከአጎራባች ቲሹዎች ወይም ደግሞ የሰውነታችን ክፍል ሊሰራጭ ይችላል፣ ዳይሬክት በምንለው መልኩ ማለት ነው። ሁለተኛው ደግሞ ከተለያዩ ቦታዎች የሰውነት ራቅ ካሉ የሰውነት ክፍሎቻችን ወደ ጭንቅላታችን በሄማቶሎጂ ወይም ደግሞ በደም አማካኝነት ባክቴሪያው ሄዶ እዛ ጭንቅላታችን ላይ አብሰስ ሊፈጥር ይችላል ማለት ነው። በቀጥታ ከሚኖሩት ስርጭት መካከል አንደኛው እና ዋነኛው ትሮማ ወይም ደግሞ ጭንቅላት አካባቢ የሚደርስ ወይም ደግሞ በአጠቃላይ ይሄ ከአንገት በላይ የሚደርስ ማንኛውም አይነት ጉዳት፣ በዋነኝነት የሚጠቀሰው ሮድ ትራፊክ አክሲደንት ወይም ደግሞ የመንገድ ላይ አደጋዎች። በዚህ ምክንያት አጥንት ሊሰበር ይችላል። ውጭ ያለው ባክቴሪያ በቀላሉ ወደ ጭንቅላት የመግባት እድል ይኖረዋል ማለት ነው። ሌላው ነገር ዴንታል ኢንፌክሽን ወይም ደግሞ የጥርስ ኢንፌክሽን በሚኖር ሰዓት የጥርስ ኢንፌክሽኑ ላይ የሚኖሩት ኖርማል ኦራል ፍሎራ የምንላቸው አሉ፣ አፋችን ውስጥ የሚገኙ ባክቴሪያዎች፣ እነሱ ወደ ጭንቅላታችን ሄደው ይህንን ብሬን አብሰስ የሚባለው ነገር ሊፈጥሩ ይችላሉ። ሌላው ሳይነስ ኢንፌክሽንስ፣ የተለያዩ ሳይነሶች አሉ። ስፔሻሊ ፍሮንታል እና ኢታሞይን የሚባሉ ሳይነሶች ፊት አካባቢ የሚገኙ ሳይነሶች ማለት ናቸው። እነሱም ይህን ችግር ሊያመጡ ይችላሉ። ሌላው ነገር የጆሮ ኢንፌክሽን፣ አኪዩት ኦታይተስ ሚዲያ፣ ክሮኒክ ኦታይተስ ሚዲያ እያለን እንከፋፍለዋለን። ምንም አይነት በጆሮ በኩል የሚኖር ኢንፌክሽን መግል የሚፈጥር ደም የሚፈጥር ከሆነ ከረጅም ጊዜ በኋላ እንደዚህ አይነት ችግር የማምጣት አቅም አለው ማለት ነው። ስለዚህ ከዚህ በተጨማሪ ደግሞ ኢሚኖ ኮምፕሮማይዝ ወይም ደግሞ በሽታ የመከላከል አቅማቸው የቀነሱ ሰዎች ላይ ኤችአይቪ በሽተኞች ላይ ሊሆን ይችላል። በሽታን የመከላከል አቅም የሚቀንሱ መድኃኒቶች እንደ ስቴሮይድ ያሉ መድኃኒቶች የሚወስዱ ሰዎች ላይ ሊሆን ይችላል። ይህ ችግር በቶክሶፕላዝሞሲስ ወይም ደግሞ ፈንገስ ኢንፌክሽን በዚህ አማካኝነት ደግሞ ሊመጣ ይችላል ማለት ነው። ሁልጊዜ ተመሳሳይ አይነት ኢቲዮሎጂ ወይም ደግሞ በሽታ አምጪ ህዋስ አይጠቀስም። አብዛኛው ባክቴሪያል ቢሆንም ወይም ባክቴሪያ ቢሆንም የሚያመጣው፣ ከዛ በተጨማሪ ግን ቅድም እንደነገርኳችሁ ቶክሶፕላዝሞሲስ እና ፈንጋል ኢንፌክሽን ይሄንን በሽታ የማስከተል አቅም አላቸው ማለት ነው። ባክቴሪያዎቹም ይለያያሉ። ስታፎሬስ፣ ስትሬፕቶኮከስ እየተባሉ እና አኔሮቢክ እየተባሉ ይከፋፈላሉ። የተለያዩ አይነት ባክቴሪያዎች ናቸው ይህን ችግር የሚያመጡት። የተለያዩ አይነት ባክቴሪያዎች እና የተለያዩ አይነት ህዋሶች ይህን ችግር ማምጣታቸውን ማወቃችን ለምን እንደሚጠቅመን በኋላ ትሪትመንት ላይ ወይም ህክምናው ላይ ስናወራ ምን ጠቅስላችሁ ይሆናል ማለት ነው። እሺ፣ አንድ ጊዜ ችግሩ ከተከሰተ በኋላ ምን አይነት ምልክቶች ሰዎች ሊኖራቸው ይችላል? በመጀመሪያ ላይ ምንም ስፔሲፊክ የሚባል ወይም ደግሞ ለየት ያለ ምልክት አያሳዩም። በዚህም ምክንያት ችግሩ በጊዜ እንዳይታወቅና የህክምና እርዳታ እንዳያገኙ ትንሽ ያጓትተዋል ማለት ነው። የሚኖራቸው ምልክት ከፍተኛ የሆነ የራስ ምታት፣ የማቅለሽለሽ፣ የማስታወክ እና አንዳንዶች ላይ ብቻ ትኩሳት ልናይ እንችላለን።
ስለዚህ ያው ራስ ምታት የብዙ ሌሎች በሽታዎች ምልክት ከመሆኑ የተነሳ በቀጥታ ላይታሰብ ይችላል። ግን በተለይ upper respiratory tract ወይም ደግሞ የላይኛው የመተንፈሻ አካል ኢንፌክሽን ወይም ደግሞ ብግነት ያለባቸው ሰዎች ላይ መጠርጠር ይኖርብናል ማለት ነው በራስ ምታት ሲመጡ። ከዛ ይህ ካለፈ በኋላ ቀጥሎ ከባድ የሆኑ ምልክቶች ይመጣሉ። ይህም ደግሞ የኮንሰንትሬሽን ወይም ደግሞ በአጠቃላይ የትኩረት ማነስ ይመጣል። ራስን አለማወቅ፣ ኮማ የምንለው ፍዘት ወይም ደግሞ ሊተርጂ የመዳከም ነገር ይኖራል። ከዛም በተጨማሪ ICP ወይም ደግሞ ኢንትራሰረብራል ፕሬዠር የምንለው ነገር ይጨምራል። ይህ ለምንድን ነው የሚሆነው? ምንም አይነት እብጠት ፈሳሽ ካለ ጭንቅላታችን ውስጥ እንደዚህ አይነት ችግር በቶሎ ይከሰታል። ምክንያቱም ጭንቅላታችን የተወሰኑ ነገሮችን ብቻ እንዲይዝ የተሰራ ቦታ ነው። ምንም አይነት ነገር መጨመር አይችልም። ካሉት ኦልሬዲ ብሬን ቲሹ ከምንለው ከደም ስሮቹ እዛ ውስጥ ካለ ከህብረ ሰረሰር ፈሳሽ ውጪ ምንም መጨመር የማይችል ቦታ ስለሆነ በዚህ በኢንፍላሜሽኑ ወይም በብግነቱ ምክንያት ጭንቅላታችን ውስጥ በሚኖረው የቦታ መጣበብ ምክንያት የጭንቅላት ውስጥ የሚገኘው ፕሬዠር ይጨምራል ማለት ነው። ይህም የራሱ የሆኑ ምልክቶችን ያስከትላል። ብዙ ጊዜ ፎካል ኒውሮሎጂክ ዴፊሲት የምንለው የመዳከም አቅም፣ በአንድ በኩል እግር፣ እጅ የመዳከም አቅም ሊኖር ይችላል። አይናቸው በፒፒላቸው ወይም ደግሞ በምናይበት ሰዓት በመሳሪያ በምናይበት ሰዓት በፌቶስኮፕ ፒፕል ኢዴማ ይኖራቸዋል። ሌሎችም ነገሮችን ያስከትላል። ከዚህም በተጨማሪ የማንቀጥቀጥ በሽታ ብዙ ነገር ልናይ እንችላለን ማለት አንዴ ነገሮች ከተባባሱ በኋላ። ከዛም በተጨማሪ አንገታቸውን እንደፈለጉ የማንቀሳቀስ አቅም አይኖራቸውም ወይም ደግሞ ኔክ ስቲፍነስ ሊኖራቸው ይችላል ማለት ነው። ቶሎ ቢታወቅ የህክምናውም አውትካም ወይም ደግሞ ህክምና የመስራት አቅሙ የተሻለ ነው። ቶሎ መታወቁ የራሱ የሆነ ከፍተኛ የሆነ ድርሻ ይኖረዋል። ምርመራውንና ህክምናውን እንመልከት። ምርመራውን ስንመለከት እነዚህ ምልክቶች ከተመለከትን በኋላ ማረጋገጥ የምንችለው በኤምአርአይ ወይም ደግሞ በሲቲ ስካን ይሆናል ማለት ነው። ኮንትራስት የሚባለውን ነገር በመጠቀም ሲቲ ስካን ዊዝ ኮንትራስት እና ደግሞ ኤምአርአይ ማስነሳት እንችላለን። ይህም በትክክል የትኛው የጭንቅላት ክፍል ውስጥ እንደሚገኝ ፐሱ የፐስ ኮሌክሽኑ ወይም አብሰሱ እና ሳይዙስ ምን ያህል ነው የሚለውን ሌላ ምን አይነት ችግር ፈጥሯል የሚለውን ሁሉ በግልጽ ያሳየናል ማለት ነው። ኢዴማ ካለ ወይም እብጠት ካለ በደንብ በሚገባ ያሳየናል ማለት ነው። ስለዚህ በዚህ ከተረጋገጠ በኋላ ቀጥሎ ወደ ህክምናው እንሄዳለን ማለት ነው። ህክምና እንደ አምጪ ህዋሱ የተለያየ ነው፣ እንዲሁም እንደ ደረጃው። ለምሳሌ ቅድም ምርመራ ላይ ኤልፒ ወይም ደግሞ ከጀርባ አጥንት በመርፌ አንዳንድ ጊዜ ፈሳሹን ወስዶ መመርመር ሊያስፈልግ ይችላል። ይህም ብዙ ነገር ይነግረናል። የህብረ ሰረሰር ፈሳሽ ወስደን ስንመረምር ማለት ነው። የትኛው ባክቴሪያ እንደሆነ ችግሩን ያስከተለው ፈንገስ ነው ወይ ቶክሶፕላዝሞሲስ ነው ወይ ምናምን የሚለውን ሁሉ ይለይልናል። ግን ይህ አንዳንድ በሽተኞች ላይ ኮንትራኢንዲኬትድ ነው ወይም መሰራት አይችልም የምርመራ። ይህም ቅድም እንደነገርኳችሁ የጨመረ የኢንትራሰረብራል ፕሬዠር ወይም ደግሞ የጭንቅላት ውስጥ ፕሬዠር ከጨመረ ይህ ኮንትራኢንዲኬሽን ነው፣ በፍጹም መሰራት የለበትም ማለት ነው። ስለዚህ ህክምናውም እንደ ደረጃውና እንደ አምጪ ህዋስ አይነት ይለያያል። ብዙ ጊዜ ባክቴሪያል ነው ብለናል። ባክቴሪያ ከሆነ ምክንያቱም ለባክቴሪያ ስፔሲፊክ የሆነ ጸረ ባክቴሪያ መድኃኒት በደም ስር የሚሰጥ እና ደግሞ ለረጅም ጊዜ የሚሰጥ ቢያንስ ከ4 ሳምንት እስከ 6 ሳምንት ያህል የሚወስድ ህክምና እናደርጋለን ማለት ነው። ሌሎችም የበሽታ ምንጮች ምክንያቶች ከታወቁ በኋላ እንደዚህ አይነት ህክምና ማድረግ እንችላለን ማለት ነው። አሁን ብዙ ጊዜ እያደረግነው አይደለም፣ እየቀረ ሄዷል እንጂ ሰርጂካል ድሬኔጅ ወይም ደግሞ የቀዶ ጥገና ህክምና ለጭንቅላት ስለሚገኝ አብሰስ እንጠቀም ነበረ። ግን አሁን ላይ እየቀነስን ሄደናል። ምክንያቱም የጎንዮሽ ጉዳት እያስከተለ ስለሄደ ዊክነስ የድካም ስሜት ወይም ፎካል ኒውሮሎጂክ ዴፊሲት ምንለውን እያመጣ ስለሄደ እየቀነስን ሄደናል። ግን ከዛ ውጪ ኒድል አስፓይሬሽን የምንለው ወይም ደግሞ በቀጥታ ቦታው ከታወቀ መርፌን በማስገባት ፐሱን
ወይም መግሉን በማውጣት የሚደረግ የህክምና አይነት አለን። ስለዚህ እንደ ሳይዙ እንደ ቦታው ይለያያል። የመዳን አቅሙ እንደዛው ማለት ነው የሚለያይ ይሆናል። በዚህ የዩቲዩብ ትምህርታችን የተወሰነ እውቀት እንዳገኛችሁ ተስፋ አደርጋለሁ እና አብራችሁን ቆዩ። አሁንም አላለቀም። የመከላከያ መንገዶችን እናወራለን። የመከላከያ መንገዶች የሚሆኑት የትኛውም አይነት የላይኛው የመተንፈሻ አካል ችግር ወይም ደግሞ ህመም፣ ብግነት በሚከሰት ሰዓት ቶሎ ብሎ መታከም ያስፈልጋል። የላይኛው የመተንፈሻ አካል ምርመራዎች ከተደረጉና ከታወቁ ደግሞ ቶሎ ብለን መታከም ይኖርብናል ማለት ነው ችግሩ ከተከሰተ። ከዚህም በተጨማሪ በባለሙያ ደግሞ ፕሮፊላክሲስ አንቲባዮቲክስ የሚባል ነገር አለ። አንድ ኦፕሬሽን ወይም ፕሮሲጀር ወይም ደግሞ የጥርስ ምርመራ ህክምና ከመሰጠቱ በፊት የጸረ ባክቴሪያ መድኃኒት ቀድሞ መስጠት አስፈላጊ ሊሆን ይችላል ማለት ነው። አሁን ላይ በጣም የተለመደ ተግባር ነው። በቃ ጥርስ ከመታከማችን በፊት የጸረ ባክቴሪያ መድኃኒት ይሰጠናል። ይህንንም ለመከላከል ታስቦ ማለት ነው። ሌላው ነገር እነዚህ ምልክቶች ካያችሁ በጣም በፍጥነት ወደ ህክምና ተቋም መሄድና መታከም ያስፈልጋል ማለት ነው። ከዚህም በተጨማሪ ደግሞ ቅድም እንደነገርኳችሁ በደም አማካኝነት አንድ ጊዜ ሴፕሲስ የሚባለው ነገር ወይም ደግሞ ኢንፌክሽን፣ ብግነት ከተለያዩ የሰውነት ክፍላችን ለምሳሌ ከሆድ አካባቢ ሊሆን ይችላል፣ ከመራቢያ አካል ሊሆን ይችላል፣ ከቆዳችን ሊሆን ይችላል፣ ከሽንትን ለማስወገድ ከሚጠቅመው የአካል ክፍላችን ሊሆን ይችላል። ብቻ ለማንኛውም ከየትኛውም አይነት የአካል ክፍላችን ኢንፌክሽን ካለ በደም አማካኝነት ወደ ጭንቅላት ሊሄድ እንደሚችል አውቃችሁ የትኛውም ሰውነታችሁ ላይ የሚከሰተውን ኢንፌክሽን ወይም ብግነት የምንለውን ኢንፍላሜሽን የምንለውን ነገር በጣም በጊዜ መታከም ከዚህ በሽታ ይከላከልላችኋል ማለት ነው። ስለነበረን ቆይታ አመሰግናለሁ። አማካሪ ዶክተር ስም በሶሻል ሚዲያ ፎሎ አድርጉ፣ ቤተሰብ ሁኑ። መልካም ጊዜ